ተወዳጁ በስንቱ ድራማ ምን ገጠመው? አይዞ የረሰገዳይ የስላላ የደቀላሽ ከሬ ተቀርባላ እንዲያበል አረማዘር ያረጋጓቸው ደጋሽ ምን ያረበናቶ ተረጋጉ። በብዙዎች ዘንድ ተወዳጅነትን ያተረፈው በስንቱ የሲትኮም ድራማ አሁን ላይ ከሳሎን ስክሪን ወጥቶ ወደ ፍርድ ቤት ችሎት የሚያመራ አዲስ ምዕራፍ ላይ ይገኛል። ድራማው በቅርቡ አድራሻውን ወደ ቻናል ዋን ማድረጉን ተከትሎ በቴሌቪዥን ጣቢያዎቹና በአዘጋጆቹ መካከል ያለው አለመግባባት ወደ ከረረ የህግ ክርክር ተሸጋግሯል። ከፍተኛ ተቀባይነትን ካገኙ ተከታታይ ሲትኮም ድራማዎች መካከል አንዱ የሆነው በስንቱ በፍርድ ቤት መታገዱ ተሰምቷል። በተወዳጁ ጣቢያ ኢቢኤስ ቲቪ ለዓመታት የተላለፈው በስንቱ ድራማ ወደ አዲሱ ቻናል ዋን ከተላለፈ በኋላ ስርጭቱ ተቋርጧል። በቻናል ዋን የቴሌቪዥን ጣቢያ መተላለፍ ጀምሮ የነበረው በስንቱ የተሰኘው ድራማ ከባለቤትነት መብት ጋር በተያያዘ በቀረበ ክስ በአንድ ክፍል ብቻ እንዲቆም መደረጉ ታውቋል። በኢቢኤስ ቴሌቪዥን እና በአብሪኮም መልቲሚዲያ መካከል በተፈጠረ የባለቤትነት መብት አለመግባባት ምክንያት ኢቢኤስ የፍርድ ቤት እግድ በማውጣቱ ነው። ለ3 ዓመታት በኢቢኤስ ሲተላለፍ የነበረው ይህ ድራማ ከሚያዝያ 4 ጀምሮ በቻናል ዋን ኢትዮጵያ መታየት ጀምሮ ነበረ። ሆኖም የፍርድ ቤት እግዱን ተከትሎ የበስንቱ ድራማ ስርጭት በቻናል ዋን ላይ ከአንድ ክፍል በላይ ሊቀጥል አልቻለም። እጅሽን አምጪ፣ አጨብጪኝ። ቆይ እንደዚህ ነው የፈለኩት። ያዥ እንደ ትግል ያዥ። ምንድነው ማልፈሰፈስሽ? ጠንከር አድርጊው እንጂ። የፍርድ ቤት እግድ ትዕዛዙን ተከትሎ በቀጣይ ሊከናወኑ የነበሩ የድራማ ቀረጻዎች ለጊዜው እንዲቆሙ ተደርጓል። በድራማው ላይ የሚሳተፉ ተዋናይ አርቲስቶችም ለጊዜው የቀረጻ ስራዎችን እንዲሁም የስርጭቱ መቆም እንደተነገራቸው ተገልጿል። ድራማውን ወደ ቻናል ዋን ይዞ የሄደው አብሪኮም መልቲሚዲያ በበኩሉ በኢቢኤስ ላይ የፍትሐ ብሔር ክስ መመስረቱ ይታወቃል። በብዙዎች ዘንድ ተወዳጅ የሆነው ድራማ በስንቱ ከዚህ በኋላ ወደ ተመልካች ሊመለስ የሚችለው በፍርድ ቤት ዳኝነት ሲያገኝ ብቻ ነው። በኢቢኤስ እና በአብሪኮም መካከል ያለው ፍጥጫ ወደ ችሎት ማምራቱን ተከትሎ ድራማው በአጭር ጊዜ ወደ ስርጭት የመመለሱ ጉዳይም አጠናቂ ሆኗል። ወደ ፍርድ ቤት ያመራው የቀድሞው የበስንቱ ድራማ አሰራጭ የኢቢኤስ ቲቪ ክስ የባለቤትነት መብት ጥሰት ተፈጽሞብኛል የሚለው ነው ተብሏል። የኢቢኤስ ቴሌቪዥን ባለቤት የሆነው ሲልቨር ስፕሪንግ ፕሮዳክሽን ድራማው የኔ ነው በሚል የቅጅ መብት ጥሰት ክስ አቅርበዋል። ጉዳዩ ወደ ፍርድ ቤት ከማምራቱ በፊት በደርቢ የመዝናኛ ቴሌቪዥን ጣቢያዎች ኢቢኤስ እና ቻናል ዋን መካከል ከመጋረጃ ጀርባ ውዝግብ እንደነበረም መሴቱ ላይ ተደርቷል። አይዞ የረሰገዳይ የስላላ የደቀላሽ ከሬ ተቀርባላ እንዲያበል አረማዘር ያረጋጓቸው። ውዝግቡ የጀመረው ለ3 ዓመታት በኢቢኤስ ቴሌቪዥን ሲተላለፍ የነበረው ተወዳጁ የቤተሰብ ድራማ በስንቱ ከጣቢያው ጋር ያለው የስራ ግንኙነት ማብቃቱን አዘጋጁ አብሪኮም መልቲሚዲያ ከገለጸ በኋላ ነው። አብሪኮም መልቲሚዲያ ከኢቢኤስ ጋር የነበረው የ3 ዓመታት የስራ ስምምነት ማቋረጡን ያስታወቀው ከ5 ወራት በፊት ነበረ። በስንቱ ለተከታታይ 3 ዓመታት ከሰራጨበት በኢቢኤስ ቴሌቪዥን የወረደው በአዘጋጁ አብሪኮም ውል ማቋረጥ አማካኝነት ታህሳስ 2018 መሆኑም ታውቋል። ኢቢኤስ ቴሌቪዥን በስንቱ የቤተሰብ ሲትኮም ድራማ ወደ ቻናል ዋን መዘዋወሩን በስምምነት አልተቀበለም። እዚህም ለአዲሱ ቻናል ዋን አሰራጭ ለቻናል ዋን ድርጅቱ መጋቢት 7 ቀን በጻፈው ደብዳቤ የባለቤትነት ጥያቄ እንዳለው በመግለጽ እንዳያሰራጭ አስጠንቅቆም ነበረ። ለአዲሱ ቻናል ዋን ማስጠንቀቂያ የሰጠው በስንቱ ድራማን በብቸኝነት የማሰራጨትና የመጠቀም መብት አለኝ በሚል ነው። አዘጋጁ አብሪኮም መልቲሚዲያ ድራማውን ለሌላ ወገን አሳልፎ እንዳይሰጥ በውል ግዴታ ውስጥ መሆኑን ገልጾ ጥብቅ ማስጠንቀቂያም ሰጥቷል። በአንጻሩ የተወዳጁ በስንቱ ድራማ አዘጋጅ የአብሪኮም ምላሽ ከኢቢኤስ ቴሌቪዥን ጋር የገባው ውል መቋረጡን የሚገልጽ ነው። የድራማው አዘጋጅ አብሪኮም መልቲሚዲያ ክሱን ውድቅ በማድረግ የራሱን መከራከሪያና የመልስ ማስጠንቀቂያ ለኢቢኤስ ቲቪም አቅርበዋል። በስንቱን ይዞ ወደ ቻናል ዋን የሄደው አብሪኮም እስከ 2022 ዓ.ም ድረስ የሚቆይ የባለቤትነት ሰርቲፊኬት ከአእምሯዊ ንብረት ባለስልጣን ሰጥቶኛል ብለዋል። እንዲሁም ከኢቢኤስ ጋር የነበረው የ3 ዓመት ውል ማለትም ለ100 ክፍሎች ተጠናቋል የሚል መከራከሪያም አቅርበዋል። ተጨማሪ የተሰሩት የበስንቱ 57 ክፍሎች በቴሌቪዥን እንዲተላለፉ እንጂ በዩቲዩብ እንዲጫኑ ስምምነት አልተደረገም ብለዋል። የድራማው አዘጋጅ ድርጅቱ በውሉ መሰረት ከ101 ጀምሮ ያሉትን ክፍሎች ኢቢኤስ ቲቪ በራሱ ዩቲዩብ ላይ ማሰራጨት መጀመሩን ተከትሎ ማስጠንቀቂያ ሰጥቶ ነበረ።
አብሪኮም ኢቢኤስ ዩቲዩብ ላይ የጫናቸውን 57 ክፍሎች በ3 ቀናት ውስጥ ከኦንላይን እንዲያነሳ የሰጠው ማስጠንቀቂያም ምላሽ አላገኘም። በዚህም ጉዳዩን አብሪኮም ከሳሽነት ወደ ፍርድ ቤት አምርቶ በሁለቱም ተወያዮች በኩል ክርክር እየተደረገ ነው። የቀድሞው የበስንቱ አሰራጭ ጣቢያ ኢቢኤስ መብቴን አስከብራለሁ በሚል ሌላ ክስ መመስረቱ ተሰምቷል። ኢቢኤስ የድራማው ወደ ቻናሏን መዘዋወሩን እንደ ኪሳራ እንደተመለከተው ለጉዳዩ ቅርበት ካላቸው ምንጮች ሰምተናል። የብዙዎች ሳቅና መዝናኛ ምንጭ በስንቱ እጣ ፈንታ ወደ ፍርድ ቤት አምርቶ በዳኞች እጅ ገብቷል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ችሎትም የሁለቱን ወገኖች ክስ ለመስማት ለግንቦት 20 2018 ዓ.ም ቀጠሮ ሰጥቷል። ተመልካቾቻችን በተወዳጁ በስንቱ ድራማ ውስጥ በኩል ያዘጋጀነው ዘገባ ይህን ይመስል ነበረ። በዚህ ጉዳይ ላይ የሚነሱ መከራከሪያ ነጥቦች ካሉ በሌላ ጊዜ የምንመለስ ይሆናል። ሰላማችሁ ይብዛ።